ወንጌል ስርጭት ስንወጣ ሁሉ ሰው ዌልካም አይለንም እናውቃለን። ግን እንደ ገበሬ መዝራት ነው የሚያስፈልግ። የሚበቅለው ይብቀል። አሁን ምንም ደስታ አይታይም ፊቴም ላይ ልቤም ላይ ሐዘን ጎዳኝ። እግዚአብሔር አስመርሮኛል፣ እግዚአብሔር አስጨንቆኛል፣ እግዚአብሔር አዋርዶኛል። በሙላት ወጥቼ በባዶ ተመልሼ አልቅስ ካለ ለመሳቅ አትጣጣር፣ አስነካው። በመጽሐፍ ቅዱሳችን ውስጥ በሴቶች ስም ከተሰየሙ የመጽሐፍ ቅዱስ ክፍሎች ሁለት ናቸው። ባይዘይ በሴቶች ስም የተሰየሙ የመጽሐፍ ቅዱስ ክፍሎች አንዱ አስቴር ነው ታውቃላችሁ፣ መጽሐፍ አስቴር። ሌላው ሩት ነው። በቃ ሌሎች በሴቶች ስም የተሰየመ የለ። አሁን ሳሙኤል ምናምን ወንዶች ናቸው ታውቃላችሁ። እሺ መጽሐፍ አስቴር አይሁዳዊት ናት። አስቴር ማለት አይሁዳዊ ስለሆነች ኦኬ እሺ። ሩት አይሁዳዊትም አይደለች፣ ሞዓባዊት ናት። ግን በስሟ መጽሐፈ ሩት እስኪባል ድረስ እንዴት ማለት ምን ቢሆን ነው በህይወቷ ውስጥ እግዚአብሔር ምን ቢሰራ ነው ብለን እንድንጠይቅ እንገደዳለን። ሞዓባዊት ብትሆንም ግን በጣም በእግዚአብሔር ፕሮግራም ውስጥ ያለች አስገራሚ ሴት ናት። እሷም ያገባችው ባል ሌላ ወዳጇም ደግሞ ያገባችው ባል ወንድማማቾች ናቸው። እኩል አክሰስ አግኝተዋል ስለ እግዚአብሔር ለመስማት። ኦርፋም ሩትም እኩል አክሰስ አግኝተዋል። ኑሃሚን ነች እንግዲህ የምትመሰክርላቸው በዛ 10 ዓመት ቆይታቸው። ምላሻቸው ግን የተለያየ ነበር። እችኛው ወደ ሀገር እሄዳለሁ፣ ምክንያቱም እኔ በምድር ላይ ስኖር ትልቁ ኦብጀክቲቬ ባል አግብቶ መኖር ነው። አገባው፣ አልተሳካም፣ ባሌ ቀድሞ ሞተ። ስለዚህ ሁለተኛ አግብቼ እንደዚህ ለመኖር የተመቸ ኢንቫይሮንመንት አገሬ ነው ብላ እዛ ወደ ሀገሯ ሄደች። ሩት ግን ኖ ከዛ ያለፈ ነገር አለ ልቤን የነካው። አንቺ እኮ አልታወቀሽም፣ 10 ዓመት እኮ ስትገዘግዥኝ እኮ ነው ይኖርሽ። አንቺ አንዴ ስለ እግዚአብሔር መናገር ከጀመርሽ ደግሞ ማቆሚያ ያለሽ እንዴ? እግዚአብሔር በሙሴ እንዲያርገው፣ እግዚአብሔር በኢያሱ እንዲያርገው፣ እግዚአብሔር እንዲያርገው ስትይን እኮ ነው 10 ዓመት ከአንቺ ጋር ያሳለፈ። እና ይሄን የነገርሽኝን እግዚአብሔር ትቼ እኛ ሀገር ያሉትን አማልክት ከዚህ በኋላ ላመልካቸው አላረገውም አለችና ተከትላት ወደ ቤተልሔም እንደመጣች ምዕራፍ 1 ይናገራል። ስለዚህ ምንድነው የሆነው? መሳፍንት በሚፈርዱበት ዘመን ይላል ምዕራፍ 1 ቁጥር 1። ምን ማለት ነው? ከመጽሐፈ ሩት በፊት ያለው መጽሐፈ መሳፍንት። ስለዚህ መሳፍንቶች መስፍኖች እየተቀያየሩ ይፈርዱ የነበረበት ዘመን ነበረ። እዛ መካከል ነው የሆነው የመጽሐፈ ሩት ታሪክ። ሲያልቅም አይደለም ሳይጀምርም አይደለም፣ በዛ መካከል ነው የሚለው። ሞስት ፕሮባብሊ ወደፊት ነው የሚሆነው። ለምን እንዲህ አልክ ካላችሁኝ ኢያሱ ምዕራፍ 2 ላይ ራኬብ ወይንም ረአብ ቦዔዝን የወለደችው እሷ ናት። ቦዔዝን ደግሞ የሚቤዣት ወይንም የሚያገባት ሩትን የሚያገባት ቦዔዝ ነው። ስለዚህ ወደ መጀመሪያ አካባቢ ነው ሞስት ፕሮባብሊ ሊሆን የሚችለው ብዬ አስባለሁ። ዞሮ ግን መሳፍንት በሚፈርዱበት ዘመን ነው ሀፕን ያደረገው ይሄ መጽሐፈ ሩት ላይ ያለው ታሪክ ማለት ነው። እና ኑሃሚን ከቤተሰቧ ጋር በረሃብ ምክንያት ቤተልሔምን ለቃ ወደ ሞዓብ ሄደች። ቤተልሔም ቀድሞውኑ ለምን ትራባለች ከተባለ እግዚአብሔር የሕዝቡን አቴንሽን ለማግኘት ሲፈልግ ረሃብ ያመጣ ነበር። በተለያየ መንገድ የሕዝቡን ልብ ለማግኘት እግዚአብሔር እንዲህ አይነት ነገር ያደርጋል። አሪሹር እግዚአብሔር ነው ረሃቡን ያመጣው ካላችሁን የስ እንዴት አወቅ? በኋላም እግዚአብሔር ምድሪቷን ጎበኘ ይላል፣ ምርት ሰጣቸው ይላል። ስለዚህ መጀመሪያም የነሳቸው እሱ ነበረ ማለት ነው። ይሄ ማለት ሁልጊዜ ረሃብ ሲመጣ እግዚአብሔር ነው ረሃብ ያመጣው የሚል ድምዳሜ ላይ እንድንደርስ ግን አያደርገንም። ኮንቴክስት ነው ማየት ያለብን። በመጽሐፈ ሩት ላይ የነበረውን ረሃብ ያመጣው እግዚአብሔር ነበረ። በኋላ ደግሞ እግዚአብሔር ጎበኛቸው ይላል። ስለዚህ ሲጎበኙ እኔ እዚህ አልቀመጥም ብላ ወደ ሀገር ይመለሳለሁ ስትል ኑሃሚን የወንድ ልጆቿ ሚስቶች፣ ባሎቻቸው የሞቱባቸው ሚስቶች ሞከሩ። መጀመሪያ አብረን እንሄዳለን አሉ። በኋላ ግን ቁርጡን ሲያውቁ እኔ እንግዲህ አርጅቻለሁ፣ እንደው ድል ቀንቶኝ ካገባሁ፣ ድል ቀንቶኝ ካረገዝኩ፣ ድል ቀንቶኝ ልጅ ከወለድኩ፣ ልጁ አድጎ ጠብቃችሁ ታገባላችሁ ሲባል የሁለቱ አቋም እዛ ጋር ላይ ኦርፋ ኖ እንደዚህ አይነት አቅም የለኝም ምን ያለች። ሩት ግን ፕሊዝ እኔ አሁን ስለ ልጅ ተይው እሱን አይደለም እኔ አንድ የነካኝ ነገር አለ አለች። የምዕራፍ 1 ቁልፍ ቃል ምዕራፍ 1 ቁጥር 16 ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ ብላ ሕዝብሽ ሕዝቤ አምላክሽም። አዎ ይሄ ነው ቁልፍ። ምንድነው የምታወሪው ትላታለች ኑሃሚን። ምንድነው የምታወሪው? አግብቼው ልጄ ልጅ ምናምን አግብታችሁ ምናምን ኖ ከዛ ያለፈ ነገር ሆኗል እኮ እኔና አንቺ 10 ዓመት ስንኖር። ክብር ለጌታ ይሁን። ከዛ ያለፈ ነገር አይኖ ባልሽ ሞቷል፣ አይኖ የእኛም ባሎች ሞተዋል። 3 ወንዶች ሞተው 3 ሴቶች ቀርተናል። ቬሪ ኦድ። መጽሐፈ ሩት እኮ በጣም ኦድ እኮ የሆነ ታሪክ ያለው መጽሐፍ። የኑሃሚን ባል ሞተ አቤሜሌክ። የሩትና የኦርፋ ባሎች ሞቱ። ምን ወንዱ እንዳለ ይሞታል እንደሚያስብል መጽሐፍ ነው። 3 ወንድ ሞቶ 3 ዊዶዎች 3 ሴቶች መበለቶች ናቸው የቀሩት ባሎቻቸው የሞቱባቸው።
አሁን እግዚአብሔር 3 ባሎቻቸው የሞቱባቸው ሴቶች ጋር ምን ፕሮግራም አለው ብላችሁ ታስባል? ማንም ያስ መሳፍንት በሚፈርዱበት ዘመን ነው ይሄ የሆነው። የብዙ ሰው ትኩረት ምንድነው? መሳፍንቱ አካባቢ እግዚአብሔር በጣም ትልቅ ስራ ያለው ነው የሚመስለው። ኖት ኔሰሰርሊ 3ቱ መበለቶች ጋር እግዚአብሔር ጉዳይ ነበር። ክብር ለጌታ ይሁን። ይሄ ነው የሚገርመኝ የእግዚአብሔር አሰራር። አታውቁትም፣ ቤቱ ጋር ወክ እንደሚያደርግ አታውቁም። እና እነዚህ ሐዘን የደቆሳቸው 3 ሴቶች ጋር እግዚአብሔር ፕሮግራም ነው። ሕዝብሽ ሕዝቤ አምላክሽ አምላኬ ስትል ኦርፋ እንዴት እንዲህ አላለችም? ኦርፋማ ቁጥር 15ን ተመልከቱት። ምዕራፍ 1 ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመለሳለች አለች። በምድር ላይ ያለ ሰው ሁሉ ሕዝብና ወይ አማልክት ወይ እውነተኛ አምላክ አለ። ከዚህ ውጭ የለም። አሁንም ቢሆን ማንኛውም በምድር ላይ የሚኖር ሰው ቢሎንግ አረጋለሁ የሚለው ሕዝብ አለው፣ አመልከዋለሁ የሚል አምላክ አለው። ኦር ቢሎንግ የሚያደርገው ሕዝብ አለው ወይም አማልክቶች ደግሞ አሉት ማለት ነው። ከእውነተኛው አምላክ ውጭ ያለ ሰው ሁሉ አማልክት ነው የሚያመልከው። ኢቭን አንድም አይደለም መዓት ነው። በየዓመቱ ሁሉ ሊቀያየር ይችላል። የተለያየ ቀያየረ አለ፣ ግን አንድ አምላክ አለ፣ ግን አንድ ሕዝብ። ክብር ለጌታ ይሁን። ስለዚህ ኦርፋ ምን አደረገች? ወደ ሕዝቧና ወደ አማልክቷ ሄደች። በሞዓብ ስትኖር አንድ አይደለም የሚመለከው፣ አማልክት ናቸው የሚመለኩት። ስለዚህ ከቀረበላት ምርጫ አንጻር ውሳኔዋን አሳወቀች። ሕዝብም አለኝ አማልክቶችም አሉኝ፣ ወደዛ ሄዳለሁ አለች። ስለዚህ ኑኃሚን ጓደኛሽ ወሰነች አለች። አንቺ አትወስኝም ማለት? እወስናለሁ፣ ተረጋጊ፣ እወስናለሁ። የምወስነው ግን እንደዚህ ነው አለ። ሕዝብሽ ብላ ጀመረች። ሕዝብ እኮ ነበራት። ኑኃሚን ካወራችላት በኋላ ግን ማየት የምትጓጓው አንድ ሕዝብ አለ፣ የእግዚአብሔር ሕዝብ የሚባል ቤተልሔም ደርሳ ያንን ሕዝብ መቀላቀል ነው የጓጓችው። እቺ ሴት ወደ አማልክት አልሄድም አለች። ለምን? ነገርሽኝ እኮ 10 ዓመት ቁጭ አድርገሽ ነገርሽኝ። እሱን አምላክ ነው እዛ ሕዝብ መካከል ተቀላቅዬ ማምለክ የምፈልገው አለች። እግዚአብሔር ለተገለጠልንና ለገባን ነገር እንድጨክን ይርዳል። እግዚአብሔር ከማን ጋር ነው በሉኝ? ከሚወስኑ ሰዎች ጋር። ወሰነች እቺ ሴት። ምንም ይግጠመኛለች። አንቺ አታግቢ፣ አትውለጂ፣ ልጅሽ ደርሶ ምናምን አላግባ፣ አይ ዶንት ማይንድ፣ ግን በቃ አንድ ነገር ነው ልቤን የያዘው አለች። ምን? ያ የነገርሽኝ አምላክና ያ የነገርሽኝ ሕዝብ፣ እሱ ነው በቃ ውስጤን የያዘው አለች። አርሹር እንደውም ፕሊዝ እኔና አንቺን ሞት ብቻ ስለሆነ የሚለየን ከዚህ በኋላ በዚህ ጉዳይ ላይ ባናወራ ደስ ይለኛል። ዝም አለቻት። ኑኃሚን አላወራትም ማለት ምናልባት በሆዷ እንዲህ ብላ ይሆናል፣ በጣም መስክሬላታለሁ። በጣም ነው እንጂ የመሰከረችልን። የምስክርነትን ጉልበት ታያላችሁ። የወንጌል ስርጭትን ስትራቴጂ አታዩም? አሁን እዚህ ውስጥ ሐዘን የደቆሳት ሴት ናት፣ ግን ስለ ጌታ መናገር ከጀመረች ማቆሚያ የለም። እያለቀሳችሁም ስለ ጌታ ተናገሩ፣ እያነከስንም ስለ ጌታ እንናገር። ታወራለታለች። እኩል ነው የሰሙት ሁለቱ። አንደኛዋ ግን ልቧ ክፍት ነው፣ ይገባል የምትነገራት። ኦርፋ ደግሞ ድፍን ነው ልቧ። ወንጌል ስርጭት ስንወጣ ሁሉ ሰው ዌልካም አይለንም፣ እናውቃለን። ግን እንደ ገበሬ መዝራት ነው የሚያስራች። የሚበቅለው ይብቀል በቃ። ይኸው ኑኃሚን የዘራችው ዘር በሩት ልብ ውስጥ በቀለ። ተነስተው ሄዱ፣ ደረሱ ቤተልሔም። ትንሽ ጫጫታ ሆነ ቤተልሔም ሲገቡ፣ ምክንያቱም ሰው ለሁለት ተከፈለ። ይሄ መጽሐፍ ቅዱስ ለሁለት መከፈል በጣም አለ ታውቃላችሁ። የበዓል 50 ቀንም እኮ ለሁለት ተከፍሏል። ሰካራም ይላል ግማሹ ደግሞ ኧረ ስካር አይደለም፣ የእግዚአብሔርን ታላቅ ስራ ነው የሚናገር። ቤተልሔምም ሲደርሱ ሩትና ኑኃሚን ህዝቡ ለሁለት ተከፍሎ ነበር። ግማሹ ምን ይላል? ራሷ ናት ይላል። ሐዘን ደቆሷት ነው እንጂ እንደው ፊቷ ጠቋሮ ነው እንጂ የሆነ ነገር እንደው እንትን ብላ ነው እንጂ ራሷ ናት፣ ጉዳት ነው ይላል ግማሹ። ግማሹ ደግሞ ሰው የፈለገ ቢጎዳ እንደዚህ ነው አይደለችም ይላል። ስለዚህ ራሷን መግለጥ ነበረባት። ራሷን ገለጠች። ነኝ ኑኃሚን ነኝ፣ ግን የስሜ ትርጉም ደስተኛ ዲላይትፉል ማለት ነው። ደስተኛ ማለት ስለሆነ አሁን ምንም ደስታ አይታይም ፊቴም ላይ ልቤም ላይ። ሐዘን የጎዳኝ ነኝ። ባሌን አጥቻለሁ፣ 2 ወንዶች ልጆቼን አጥቻለሁ። ምን ደስታ አለና ነው አሁን ይሄ ስም ከኔ ጋር እንዴት ነው አብሮ የሚሄደው ብላ ለራሷ ስም አወጣች። ማራ በሉኝ አለች። የሚመርር ማለት ነው። በደምብ ተናገረች። እግዚአብሔር አስመርሮኛል፣ እግዚአብሔር አስጨንቆኛል፣ እግዚአብሔር አዋርዶኛል፣ በሙላት ወጥቼ በባዶ ተመልሼ ተናገረች። እዚህ ውስጥ ምን ተማርክ በሉኝ? ቢ ዩርሰልፍ በእግዚአብሔር ፊት የሆነውን እንሁን። በቃ ይኸው አልቅስ ካለ ለመሳቅ አትጣጣር። አስነካው።
እውነቴን እኮ ነው። ምን ችግር አለው? ቢ ዩርሰልፍ። ይኸው መጽሐፍ እኮ ነው የሚነግረን። መስክራለች እኮ የስ መስክራለች። አንድ ነፍስ እኮ አድናለች። የስ አንድ ነፍስ አድናለች። ታዲያ አልቅሽ ስላት ምን ትሁን? ትናገራለች። እኔ እግዚአብሔር ያስመረረ እግዚአብሔር ያዋረደኝ ትላለች፣ ትናገራለች። ምን ችግር አለው? እግዚአብሔር ይሄንን ስላለች ሊቀየማት ምናምን ነው። እግዚአብሔር ደስ የሚለው በምንድን ነው በሉኝ? የሆነውን ስንሆን። መጽሐፍ ቅዱስ እንዲህ አይነት ላይሰንስ ነው የሚሰጠን። በቃ ቢ ዩርሰልፍ በፊት ማልቀስ ከፈለግ አልቅስ፣ መሳቅ ከፈለግ ሁን የሚልህን ነገር በፊቱ መሆንን የመሰለ ነገር የለም። ለምን? እግዚአብሔር ጊዜ ያመጣል። ከዚህም ትወጣለች ኑኃሚን። ክብር ለእግዚአብሔር ይሁን። እንዲህ እንደተደቆሰች አትቀርም። ለዚህ ነው እግዚአብሔር ከሚወስኑ ሰዎች ጋር። አሁን እሷ ጥላ የወጣችው አገር ቤተልሔም ምርት በምርት ሲሆን፣ ገብስ በገብስ ሲሆን ሲጎበኝ እልኸኛ ብትሆን አልሄድም ትል ነበር። አንዴ ወጥቻለሁ እዚሁ ቀራታለሁ እንጂ ሼም ነው ምናምን። የምን ሼም? ከች ነው። በጣም እኮ የምትገርም ሴት እኮ ነው። መጣች። ሰው የፈለገውን ይበለኝ፣ እኔ ጉዳይን ከእግዚአብሔር ጋር ነው ማለት ነው። ስለዚህ እመጣለሁ አለች እንጂ ከሄድሽ ደግሞ እኔም እሄዳለሁ። ይህንን አምላክ ማወቅ እፈልጋለሁ፣ ይህንን ሕዝብ መታወቅ እፈልጋለሁ፣ አብሬው ማምለክ እፈልጋለሁ። በቃ ያ ነው ህይወት ያለቻት። እንደዚህ ዲተርሚንድ ከሆንሽማ ምንም ማድረግ አልችልም ብላ ይዛት መጣች። ገቡ ቤተልሔም። ይሄ ነው ምዕራፍ 1። ምዕራፍ 2 የመልእክቴ ርዕስ ከቦዔዝ የሚበልጥ ነው የተቤዠን። ክብር ለጌታ ይሁን። ከቦዔዝ የሚበልጥ ነው የተቤዠን። ምንድን ነው? ቦዔዝ ነው የተቤዣት ሩትን። የሚገርማችሁ ሩት ይህን ካልኩሌሽን ሰርታ አይደለም ወደ ቤተልሔም የመጣችው። የት ታውቀዋለች ቦዔዝን? እንዴት እግዚአብሔር ኦርኬስትሬት እንደሚያደርግ ላሳያችሁ። ስትወስኑ ለገባችሁ ጋር አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ስትወስን እግዚአብሔር አዘጋጀው። የሚቀጥለው የኔና የእናንተ አምላክ የሚያዘጋጅ አምላክ። የእኛ የቤት ስራ ምንድን ነው? እስካሁኗ ድረስ ለገባችን መታዘዝ ብቻ ነው። ኦቢዲየንስን የመሰለ በር ከፋች ምንም ነገር አላየሁም። አንዳንድ ነገር አይግባችሁ፣ ሎጂካሊም አያስኪድ። እግዚአብሔር ድምፁን ካሰማ ወስኑ። አሜን። አዎ ለሰው እንኳን አይምሮ የማይመች ሊሆን ይችላል። እንደዚህ ላረገው እንደው በቃ እግዚአብሔር ብሎሃል፣ ጎሄድ። እግዚአብሔር የሚቀጥለውን በር ይከፍታል። ሩት ቤተልሔም ስትደርስ ምን እንደሚገጥማት አታውቅም። ዘኦል እንትን የምታውቀው ምንድን ነው? ያንን የተነገረኝን አምላክ ማምለክ እፈልጋለሁ፣ ያንን ህዝብ መቀላቀል እፈልጋለሁ። ግን እግዚአብሔር የሚገርም የሚቤዣትን ቦዔዝ የሚባል ጀግና አዘጋጅቷል። ክብር ለጌታ ይሁን። አንዳንዶች ምናልባት ዛሬ በዚህ ጉባኤ ውስጥ የእኔ እንግዲህ በጉዞዬ የእስካሁኗን ነው የማውቀው፣ ኢቭን ኔክስት ዊክ ምን እንደሚሆን አላውቅም። አንቺ አታውቂም፣ አምላክሽ ያውቃል። መረጋጋት ጥሩ ነው። እኔ አላውቅም ማለት እግዚአብሔር አያውቅም ማለት አይደለም። እግዚአብሔር ያውቃል የሚሰራው። ወስና መጣች። ምዕራፍ 2 ቁጥር 1 ለኑኃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው። ቦዔዝ በጣም ኃያል ሰው ነው። እኔና እናንተን የተቤዠን ደግሞ በጣም ኃያል ኢየሱስ ይባላል። ቅድም የዘመርንለት ማለት ነው። ቤዛችን የሆነው ምትካችን የሆነው የተቤዠን መልሶ የገዛን ማለት ነው። በቃ የእግዚአብሔር ንብረት ያደረገን ከቦዔዝ ይበልጣል። ቦዔዝ ኃያል ሰው ነው። የኔና የናንተ ቦዔዝ ግን ይበልጣል። የኛ ቦዔዝ ኢየሱስ ነው። ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። እያችሁ ለገባት እውነት ስትታዘዝ ቀጣዩን ጌታ አዘጋጅ። እኛ ከነገ ተበድረን ስለምንጨነቅ ነው እንጂ የቤት ስራችን ከነገ ተበድሮ አይደለም። የቤት ስራችን እዚህ ድረስ አሁን ድረስ። ለነገስ ሲነግረን ነው የምናውቀው፣ ለሚቀጥለውም ሲነግረን ነው። እቺ ሴት ከአማቷ ጋር ቀጥታ መጣች። ይኸው ከቦዔዝ ጋር እግዚአብሔር ሊያገናኛት። ቁጥር 2 ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። ስለ ሞገስ ሁሉ ታውቃለች። የመጣችበት ህዝብ እኮ ጥላው የተገፈፈ ህዝብ። ይህን እንድታውቁ ሞዓብ ሞገስ የለም እንዴ? እነ ራኬብ አልተናገሩም እንዴ? እንዴት ሲባል አሁን ይሄ የምታዩት ህዝብ አሁን እንዲህ ሲንቀሳቀሱ መስሏቸዋል? ጥላው የተገፈፈ ህዝብ። እራሷ ያገሩ ሰው ነው የተናገረችው። ጥላው ከተገፈፈ ህዝብ መካከል ወጥታ ስለ ሞገስ ታወራለች። ክብር ለጌታ ይሁን።
ይኸውላችሁ እውነተኛው አምላክ ሲገለጥላችሁ ቋንቋችሁ ሁሉ ይቀየራል። ስለ ሞገስ ታወራለህ። በፊቱ ሞገስ የማገኘው 10 ዓመት ጠስጥሳት ነው። 10 ዓመት ቁጭ አርጋ ካወራቻት ነገር አንዱ ስለ ሞገስ፣ ስለ መቤዠት ሁሉ አውርታታለች። ልክ ባሎቻቸው ሞተው ቤት ቁጭ ብለው በቃ ተክዘው እያሉ በእኛ ሀገር እኮ ቢሆን እንደዚህ ሞአብ ስለሆነ ነው እንጂ በእኛ ሀገር እኮ ቢሆን አንዲት አይሁዳዊት ሴት እኮ ባሏ ሲሞት እኮ የሆነ ፕሮሰስ ተደርጎ እኮ መቤዠት ምናምን የሚባል ነገር አለ ብላ አውርታለች። ይስ አለ እና እንዴት ነው ያ ባለፈው ያወራሽልኝ ነገር ይሰራል እዚህ ሀገር ትላታለች። በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻው ልሂድ አለቻት። ስለ እህል መቃረም በምን አወቀች? ኑሃሚን ነግራት ነው። ይኸው እየደከምክ ያወራኸው ሰው ጋር ይሰራል። ክብር ለእግዚአብሔር ይሁን። ዝም ብለን ነው እኛ ተስፋ የምንቆርጠው። ወንጌል የእግዚአብሔር ነው፣ ወንጌል የሰው አይደለም። ክብር ለእግዚአብሔር ይሁን። ደክመህ ታሳድዳለህ፣ ደክመህ ትወርሳለህ። ክብር ለእግዚአብሔር። ደክመህ ማለት እኮ ነው በቃ። አሁን ኑሃሚን የሩትን ልብ የመሰርሰር ምን አቅም አላት? ኑሃሚን የምታወራው የሰው ገድል አይደለም፣ የእግዚአብሔር ገድል ነው። ሙሴ ብላ ስትጀምር የእግዚአብሔር ታሪክ ነው። ኢያሱ ብላ ስትጀምር የእግዚአብሔር ታሪክ ነው። አሁን ስለ መቃረም እሷ ነግራት ነው እንጂ እቺ የሰው ሀገር ሰው አሁን ምን ብላ ነው ሰው እርሻ ሄዳ የምትቃረም? እግዚአብሔር ለእስራኤል ልጆች ምን ብላችኋል? ምርት አምርታችሁ ገብስ ስንዴ ሰብስባችሁ ስትሉ አዝረክርኩላቸው፣ ኢንቴንሽናሊ አዝረክርኩላቸዋል። ለምን? መጻተኞች አሉ፣ እንግዶች አሉ፣ መበለቶች አሉ። ሩት ደግሞ በሁለት መንገድ ኳሊፋይ ታደርጋለች። ኧረ በሶስት መጻተኛ ናት፣ እንግዳ ናት፣ መበለት ናት። ይሄን አሁን በምን አውቃ ነው ሰው እርሻ የምትሄደው? እቺ ሴትዮ ተናገር። አፋችሁ ላይ ያለ የእግዚአብሔር የምስራች የእግዚአብሔር እውነት ኃይለኛ፣ በጣም ኃይለኛ ስላወራችላት በፊቱ ሞገስ የማገኘውን ሰው እንዴት አድርጌ ነው ወደ እርሻው ሄጄ የምቃርመው ትላለች። ልትቃርም ሄደች። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች ይላል። እንዳልኳቸው ነው። ዘዳግም ምዕራፍ 24 ቁጥር 19 ብትመለከቱ ታዘዋል ቃርሚያ እንዲያስተርፉ። ቃርሚያ ብቻ አይደለም ነዶ ሁሉ ይላል። ነዶ ማለት ሰብሰብ የተደረገ በቅፍ የሚሞላ ማለት ነው። አጫጆች ያጁና ሰብሰብ አድርገው ቁጭ አድርገው ሰብሰብ አድርገው። በጣም የሚገርመኝ እግዚአብሔር እንዴት ኬሪንግ የሆነ አምላክ እንደሆነ። ነዶ ስትሰበስብ እንኳን በዛ ያለውን ማለት ነው። ቃርሚያ እንደ ሰበዝ አንዳንድ እንትን ነዶ ስትሰበስብ እንኳን በአጋጣሚ አንዱ ነዶ ብትረሳው ረሳሁት ብለህ አትሂድ፣ በቃ ረስተኸዋል። ታዲያ ምን ይሁን? ለመበለቶች ይሁን፣ ለእንግዶች ይሆናል። ቶ እግዚአብሔር በጣም ኬር የሚያደርግ አምላክ፣ በጣም ለመበለቶች ቶ ድጋሜ ሄደህ እንዳትወስደው። ስለዚህ እዛ ደረሰች ሩት፣ ቀረመች። እንዳጋጣሚውም ኦፍ ኮርስ በሩት ማይንድ እንዳጋጣሚ፣ ኢቭን በቦኤዝ ማይንድ እንዳጋጣሚ፣ በእግዚአብሔር ግን የዘላለም ፕሮግራም። አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ሄደችን ሴት ምን ውስጥ እንደሚከታት ተመልከቱ። እግዚአብሔር አታውቀውም፣ ቦኤዝም አያውቃትም። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦኤዝ እርሻ ደረሰች። እነሆም ቦኤዝ ከቤተልሔም መጣ። ይኸውላችሁ ለዚህ ነው እኛን የተቤዠን ከቦኤዝ ይበልጣል ያልኩት። ለዚህ ነው እኛንም የተቤዠን ከቤተልሔም ነው የመጣው። የሚገርም ከቤተልሔም ነው የመጣው። አንቺ ቤተልሔም ከይሁዳ ግዛቶች ያነስሽ ነሽ፣ ትንሽ ነሽ፣ ግን ከአንቺ አወጣጡ አስገራሚ የሆነ መስፍን ይወጣል ተባለ። ማን ነው? ኢየሱስ። ሄሮድስ የአይሁድ ንጉሥ የት ነው የሚወለደው ብለው እነዛ ሰብአ ሰገል ሲመጡ ተደናግጦ ሲጠይቅ የካህናት አለቆች ተጠየቁ። የት ነው? ቤተልሔም። የት ነው? ቤተልሔም ተባለ። ይኸው ሩትን የተቤዣት የቤተልሔም ሰው ነው። እኔና እናንተንም የተቤዠን የቤተልሔም ሰው ነው። ቤተልሔም እንደሆን ታውቃላችሁ ትርጉሙ? እንጀራ ቤት ማለት ነው። ዳቦ ቤት፣ የጥጋብ ስፍራ ማለት ነው። የህይወት እንጀራ ያገኘ ነው ከቤተልሔም አይደለም? የህይወት ውሃ የጠጣ ነው ከቤተልሔም አይደለም? ክብር ለዘላለም ለተቤዠን ለኢየሱስ ይሁን። እኛን የተቤዠን ከቦኤዝ ይበልጣል።